ኢየሱስ ተነስቷል። አሜን። ክብር ለእግዚአብሔር ይሁን። ኢየሱስ ባይነሳ ኖሮ ይሄም ስብስብ አይኖርም ነበር፣ እኛም ተስፋ ባልነበረን ነበር። ግን የሞትን ጣር አሸንፎ ጌታ ኢየሱስ ተነስቷል። አሜን። ክብር ለእግዚአብሔር ይሁን። ዛሬ የምንመለከተው አንደኛ ቆሮንቶስ ምዕራፍ 15 የአንደኛ ቆሮንቶስ መልእክት ምዕራፍ 15 ሙሉ 58 ቁጥር ነው ያለው። ሙሉን በፍጥነት እናየዋለን። ጌታ ይመስገን። አንደኛ ቆሮንቶስ ምዕራፍ 15 ላይ ለማንበብ ስለሚበዛ ከ1 እስከ 21 ያለውን እናነብና ከዛ በኋላ ዘለን 51 ላይ ጀምረን እናነበዋለን። ሬዲ ናችሁ? እሺ። እንዲህ ይላል፣ ወንድሞች ሆይ የሰበክሁላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበክሁላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህም ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12። ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ፣ በኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደርሁ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የቆምኩ እኔ ነኝ። ለእኔም የተሰጠኝ ጸጋ ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምሁ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም ክርስቶስ አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። አሜን። ቁጥር 51 ላይ ወረድ በሉና እነሆም አንድ ምስጢር እነግራችኋለሁ፣ ሁላችንም አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰው ሊለብስ፣ ይህ የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉም የማትነቃነቁም የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ። እንጸልይ። ቅዱስ አባት ሆይ እጅግ አድርገን እናመሰግንሃለን ለዚህ ለትንሣኤ ቀን ደግሞ ዳግመኛ ስላደረስከን ጌታ ሆይ በእውነት ክርስቶስ ተነስቷል ብለን እንድናወጅ ይህችን ቀን ደግሞ ስለሰጠህን እጅግ አድርገን እናመሰግንሃለን ጌታ ሆይ። ዛሬም ያ የትንሣኤው ኃይል የትንሣኤው ጉልበት በውስጣችን እንዲመጣ ጌታ ሆይ የምንሰማውን ቃል እንዲባርክልን
ልባችን እንዲለወጥ እግዚአብሔር ሆይ እንድንጽናና በርትተንም እግዚአብሔር ሆይ ያንተ ስራ ሁሌ የሚበዛልን ሰዎች እንድንሆን እንድታግዘን በጌታ በኢየሱስ ስም እንለምንሃለን። አሜን። ዛሬ እንግዲህ እንደነገርኳችሁ 58ቱንም ቁጥር ምዕራፉን በሙሉ ነው የምናየው፣ ግን በፍጥነት ይሆናል። ከነዚህ ከቻፕተሩ በሙሉ 3 ሐሳቦችን እንመለከታለን በዋነኝነት። አንደኛው ክርስቶስ ከሞት ተነስቷል የሚል ነው። አሜን። ሁለተኛው ትንሣኤ ሙታን አለ። ሶስተኛውና የመጨረሻው ግን መጨረሻ ላይ ቁጥር 58 ላይ ያለው ስለዚህ ምን እናድርግ የሚለውን አይተን እንጨርሳለን። ክርስቶስ ከሞት ተነስቷል። እኛ አሁን እዚህ የተሰበሰብን ክርስቶስ ከሞት ተነስቷል ሲባል አሜን የምንል በጣም ቀሎን አሜን እንላለን አይደለም? በሚገርማችሁ ሁኔታ ገና ከተነሳበት ጊዜ ጀምሮ ክርስቶስ አልተነሳም የሚሉ ነበሩ አይደለም? ፈሪሳውያን ገና ከመነሳቱ ጀምሮ ገንዘብ ወዲያ ለወታደሮቹ ሰጡና በሉ ዝም በሉ ሰርቀውት ነው ምናምን በሉ። የሰው ልብ ድንዳኔውን ተመልከቱ። በሕይወት እያለ ክርስቶስ የተናገረው ነገር በሙሉ የሰራውን ነገር በሙሉ እግዚአብሔር ያጸናው ከሞት በማስነሳት ነው። አውቃችኋል? አንድን ሰውዬ ሲናገር የነበረውን ነገር በሙሉ ኤው እነሳለሁ፣ ይህንን ቤተ መቅደስ ብታፈርሱት በ3 ቀን መልሼ ገነባዋለሁ ሲላቸው የነበረውን የነገራቸው መልእክት እግዚአብሔር መንግስት ቀርባለች እያለ ሲናገር የነበረው ነገር ሁሉ የተረጋገጠው በትንሣኤው ነው። ሞቶ ቢቀር ኖሮማ የተናገረው ነገር ሁሉ ከንቱ ሆኖ ነበር። ገብታችኋል? ከንቱ ሆኖ ነበር። ምንም በቃ ያ ሰውዬ እንደተናገረው ነው። ምን ተዋቸው፣ ዝም ብለን እኮ ማየት ነው። ያው አንዱ ተነስቶ እንደዚህ ጠፍቶ ነበረ፣ አሁንም ይሄንንም ተውት፣ አሁን ይጠፋል ተብሎ ነበረ። ክርስቶስ ጌታ የተመሰገነ ይሁን። ክርስቶስ ከሞት በመነሳቱ ዓለም ዛሬ ተጥለቅልቋል በዛ ወንጌል። ጌታ ይመስገን። አንድ ሰውዬ ነበረ በ1980 ዓመተ ምህረት ቺካጎ ትሪቢዩን ለሚባል ጋዜጣ ይሰራ የነበረ መርማሪ ጋዜጠኛ፣ ኢንቨስቲጌቲቭ ጆርናሊስት የሚሏቸው የሉም። የህግ ምሩቅ ነው። ስራው ነገሮችን መርምሮ ማስረጃ ምናምን አቅርቦ ይሄው እንደዚህ ነው የማለት ሰውዬ ነው። እና ግን እግዚአብሔር የለም የሚል ሰውዬ ነው። ኤቲስት የሚሏቸው ማለት ነው። ባለቤቱም እንደዚሁ እግዚአብሔር የለም የምትል ናት። ከዕለታት አንድ ቀን ጌታን ተቀበለች እሷ። ከዛ የቤታቸው ሰላም ተናጋ። ምክንያቱም ሁለቱም እግዚአብሔር የለም የሚሉ ነበሩ። አሁን ደግሞ እሷ ተለወጠች። አንድ ላይ መሄድ አቃታቸው። በጣም ሲጨነቅ ቆይችን ሴትዮ ላድናታልና ላድናት የሚለውን አስገባ ኮቴሽን። ከዛ ምን ያረ ይህንን ነገር ሞያዬን ተጠቅሜ ድራሹን ነው ማጠፋው፣ ክርስትናን ማለት ነው። ምንድን ነው የክርስትና ዋና ነገር? እሱን ሄጄ ዲስፕሩቭ ካረኩት አይደለም ውሸት እንደሆነ ካረጋገጥኩላት ሚስቴ ትመለስልኛለች ይልና የክርስትና ዋነኛው ነገር ምንድን ነው ብሎ ሲመረምር ትንሣኤው እንደሆነ ገባው። ጠበቃ ነው ሰውየው። እንግዲህ ነግሬያቸዋለሁ፣ የህግ ምሩቅ ነው። ስሩን ጎልጉላ ወጣ። ይሄንን ነገር ውሸት እንደሆነ ካረጋገጥኩላት ሚስቴ ትመለስልኛለች ይልና በሁለት ቀን ይበቃኛል፣ አንድ ዊኬንድ፣ አንድ ሎንግ ዊኬንድ ባጠፋ ችግር የለም በቃ ምናምን ብሎ ይነሳል። ከ2 ዓመት ሊቀረው 2 ዓመት ሊሞላው የተወሰኑ ወራት ሲቀረው ሰውየው ጌታን ተቀብሎ ቁጫል። ይሄ ሰውዬ ሊ ስትሮብል ይባላል። ታውቁት ይሆናል። ዘ ኬዝ ፎር ክራይስት የሚል መጽሐፍ አለው። ሙቪም ሰርቷል። ከ40 በላይ መጽሐፍ ሰርቷል። እረኛ ሆኖ የቤተክርስቲያን እረኛ ሆኖ አገልጋይ፣ ታላቅ አገልጋይ ነው አሁን ይሄ ሰውዬ። ጌታ ይመስገን። ለምን እንደሆነ ታውቃላችሁ? የኢየሱስ ክርስቶስ ትንሣኤ ከመጽሐፍ ቅዱስ ውጪ ራሱ ሙሉ የሆነ ማረጋገጫ፣ ምንም የማይካድ ሀቅ ነው። የማይካድ ዛሬ ስመጥር የሚባል ምሁር አፉን አውጥቶ ኢየሱስ አልተነሳም ማለት አይችልም። ታውቃላችሁ? ይሄን አይችልም። አይቀበሉትም እንጂ አይችሉም። ፊት ለፊት ያለ ሀቅ ነው። እግዚአብሔር ግልጽ ነው ያደረገው። በቃ ማንም ምክንያት እንዳይኖረው። ሰር ላዮኔል ሎኩ የሚባሉ ሰውዬ በ1997 ወደ ጌታ ሄዱ ሰውዬ ናቸው። እኚህ ሰውዬ እንደዚሁ ተጠራጣሪ ነበሩ። የሚገርማችሁ እሳቸውም የህግ ሙያ
ጠበቃ ናቸው። በእንግሊዝ ሀገር ውስጥ በጣም የታወቁ ጠበቃ። እንደውም ጊነስ ቡክ ኦፍ ወርልድ ሬከርድስ እዛ ላይ የገቡ ሰውዬ ናቸው። በጣም ታዋቂ ከመሆናቸው የተነሳ 245 የመርደር ኬዝ ያሸነፉ ሰው ናቸው። በተከታታይ ማንም የሚረታቸው የሌለ ታላቅ ሰውዬ ናቸው። እና እንዲህ አይነት ሰዎች ይወላችሁ ስታዩ ምንድነው የመረጃን ነገር የሚረዱ ሰዎች ናቸው። ማስረጃ የሚባል ነገር አታውቁም? ፍርድ ቤት ማስረጃ ምንድን ነው ይባላል አይደለም? እሱን በደንብ መርምረው የሚያውቁ ሰውዬ ናቸው። እና እንዲሁ አንድ ጊዜ ጓደኛቸው አንተ ምንድን ነው እየተጠራጠርክ ሁል ጊዜ የምትኖር ለምን አትመረምርም? ይሄንን ሙያህን ተጠቅመህ መርምረውና ይዋጣለታል አሉ። ኦኬ ቻሌንጁን ይቀበላል። እንግዲህ ሰውዬ መርምረው ምን እንደደረሱ ልባልላችሁ፣ በእንግሊዘኛ ልበልላችሁ እሳቸው ያሉትን ኮቴሽን I say unequivocally that the evidence for the resurrection of Jesus Christ is so overwhelming that it compels acceptance by proof which leaves absolutely no room for doubt. ብሎ ጌታን ተቀብለው ስራቸውን አቁመው ለወንጌል ስራ ራሳቸውን ሰጥተው እስከሚሞቱ ድረስ የወንጌል አገልጋይ የሆኑ ሰውዬ ናቸው። ለምንድን ነው እንደዚህ ምላችሁ? የጌታ የኢየሱስ ትንሣኤ ግልጽ ነው። አሜን። አዎ ግልጽ ነው። ግን ለምንድን ነው ሰው ማይቀበለው ብትሉ፣ የሰው ችግር እኮ የመረጃ ችግር አይደለም። የሰው ችግር የልብ ችግር ነው አይደለም? ለዚህ ሮሜ ላይ እኮ እንደዛ ነው የሚለን ጳውሎስ። ማንም እግዚአብሔርን የሚፈልግ የለም፣ ሁሉም ተሳስተዋል፣ ሁሉም አጥፍተዋል እያለ የሚናገረው እኮ ማንም እግዚአብሔርን የሚፈልግ የለም። ዛሬ እኔና እናንተ ልባችንን ከፍቶ ይሄንን እውነት እንድንረዳ ስላደረገን ክብር ለሱ ይሁን። አሜን። አው ልባችንን ባይከፈት ኖሮ እንደ ሐዋርያቱ እኮ ከተነሳ በኋላ ራሱ ግራ ገብቷቸው ነው እያወራቸው መጥቶ እያወራቸው አይናቸው ከፈተላቸው ይላል። ከዛ በኋላ ነው ያወቁት። እንደዛ ባይሆን እኔና እናንተ ዛሬ እንደነሱ ባከምን እያልን ነበር የምንኖረው። ከዛ አዘቅቱት ያወጣን ክብር ለኢየሱስ ይሁን። አሜን። ትንሣኤው እውነት ምንም እጅን ታክል ጥርጥር ሊፈጥር በማይችል መንገዱ ተረጋግጧል። ጌታ የተመሰገነ ይሁን። ያው ለፕሪቺንግ ቱ ዘ ኳየር ስለሚባል ላመናችሁ ሰዎች ነው እየሰበኩ ያለሁት። ሁለተኛው ፖይንቴን በቶሎ በፍጥነታችን ስለምንሄድ ምንድን ነው ሙታን ትንሣኤ አለ። አሜን። ይሄ ነው ምክንያት። አሁን ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ጻፈላቸው። ምንድን ነው ሙታን ትንሣኤ የለም እንዴት ትላላችሁ እናንተ? ይሄ በጣም ግራ የሚገባ ነገር ነው። ባይዘው እያደረጉ ያሉት እነዚህ ሰዎች። ምክንያቱም ኢየሱስ ክርስቶስ ከሞት እንደተነሳ ተቀብለዋል። ሙታን ትንሣኤ የለም ግን ይላሉ። አንዳንድ ስህተት ትምህርት እኮ በጣም ግራ የሚገባ ነው አይደል? ራሱም በራሱ የተጋጨ እና ሙታን ትንሣኤ እንዴት ከእናንተ መካከል የለም ትላላችሁ? ሙታን ትንሣኤ ከሌለ ክርስቶስም አልተነሳም ማለት ነው እያለ ነው። ምን እያለ ነው? ሙታን ትንሣኤና የክርስቶስ ትንሣኤ አንድ አይነት ኢቨንት ናቸው፣ አንድ አይነት ናቸው። አንዱን ከአንዱ ልትለዩ አትችሉም። እኛ ካልተነሳን ክርስቶስም አልተነሳም ማለት ነው። ክርስቶስ ከተነሳ ደግሞ እኛም እንነሳለን እያለ ነው ያለው። እዛ ቁጥር 21 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። አሜን። ይሄ በኩራት የሚለው በእስራኤል ባህል አዝመራ ከተዘራ በኋላ የመጀመሪያው ሰብል መስዋዕት አድርገው ያቀርቡታል። ቶሎ የሚደርስ ሰብል አለ፣ እሸት። ያንን ወስደው መጀመሪያ ያቀርቡታል። ያ ማለት ምን ማለት እንደሆነ ታውቃላችሁ? ለሚቀረው ተስፋ ነው። ይሄ ገና ላልተሰበሰበው። አሜን። ይህንን እኮ ነው እያለው ጳውሎስ። ይኸው ክርስቶስ በኩራት ሆኖ የመጀመሪያ ፍሩት ሆኖ ተነስቷል። የመጀመሪያ ፍሬ፣ የመጀመሪያ ሰብል ሆኖ ተነስቷል እያለ ያለው የቀረውም እንደዛው ነው። አሜን። መጀመሪያ ሲሰበሰብ ያዩና
አንደኛ በጣም ምርጥ ነው። ከዛ በኋላ ያዩና ኦኬ የሚቀረው እንደዚህ ምርጥ ነው ማለት ነው። እንትኑ መልእክቱ እንደዛ ነው። ሲሰበሰብ መጀመሪያ መጥፎ ከሆነ የሚቀረው መጥፎ ነው የሚመጣው። ግን ኢየሱስ ከተነሳ በኩራት ሆኖ ከተነሳ የመጀመሪያ ፍሬ ሆኖ ከተነሳ እኛም ደግሞ እንነሳለን። ክብር ለእግዚአብሔር ይሁን። ሁለቱ ነጥቦች የሚለያዩ አይደሉም፣ አንድ ናቸው። የሙታን ትንሣኤ ታዲያ እንዴት ነው? ምክንያቱም እዚህ ጋር ጳውሎስም ከቁጥር 51 ጀምሮ አንድ ምስጢር ነግራችኋለሁ ብሎ በጣም የሚያስደስት ነገር ይናገራል ስለ ሙታን ትንሣኤ። አንድ ጊዜ አንደኛ ተሰሎንቄ ላይ ሄደን እሷን አይተን እንመለሳለን። ወዲህ አንደኛ ተሰሎንቄ ምዕራፍ 4 ላይ በጣም በዝርዝር ስለሚናገር እሱን እናያለን። ክብር ለኢየሱስ ይሁን። ምን ይላል? ቁጥር 13 ጀምሮ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ጀምሮ ላንብበው። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተውም ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህን ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱት አስቀድሞ ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን ይላል። አሜን። ተመልከቱ ሲኮንሱን። በጌታ ቁጥር 15 በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን የሆንን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ዛሬ ያንቀላፉ ወንድሞቻችን እህቶቻችን አሉ አይደለም? እናያቸዋለን። አሜን። በክብር እናያቸዋለን። እንደውም እነሱ ቀድመውን ነው የሚነሱት ይላሉ። እኛ እንደውም እነሱን አንቀድማቸውም። ከዛ በኋላ ምን ይላል? ጌታ ራሱ ይኸውላችሁ አሁን ከኔ ጋር እስቲ አሁን እንሳለው ይሄንን ኢቨንት። ምን አይነት የሚያስገርም አስደናቂ ትዕይንት ነው የሚሆነው እኮ በዛ ሰዓት። ጌታ ራሱ የሚለው ይሄ የገሊላ ሰዎች ወይ እንዲህ አንጋጣችሁ ምንድን ነው የቀራችሁት? ይሄ ወደ ላይ ሲሄድ ያያችሁት እንዲሁ ይመጣል ያሉት ራሱ ነው የሚመጣው ማለት ነው። ጌታ ራሱ። አሜን አሜን። ጌታ ይመጣል። አዎ ብዙ ጊዜ ስለ ጌታ ምጽአት ስንነጋገር ድሮ በጣም ተሳቅቄ ስላደኩኝ እንትን ምንድነው ሰዎች የሚፈሩ ምናምን ጌታ ነው የሚመጣው። አሜን። እኔ ስለ አውሬው አይገባኝ፣ ይምጣ ምን ቸገረኝ። የአውሬውም ምጽአት በጣም የሚሰብኩ ሰዎች አሉ። ጌታ ይመጣል። አሜን። ጌታ ራሱ ይልና በትእዛዝ ይላል። ከኙ ኢማጂን የጌታ ትእዛዝ ምን አይነት ድምፅ ነው? ምን አይነት ድምፅ ነው የምንሰማው? ይዛኔ በድን ሁሉ የሚሰማው ምንም አይነት ነገር ጆሮ ላይ ብታደርግ ተሰማዋለህ ያንን ድምፅ። ተነስ የሚል ይመስለኛል። አሮን ነው በጌታ ራሱ በትእዛዝ ይላል። አላዛርን ተነስ ብሎ ያስነሳው ድምፅ ያ ተነስ ሲል ትናንትና የሞቱት ላስት ዊክ የሞቱት የዛሬ 1000 ዓመት የሞቱት ዓለም ከተፈጠረ ጀምሮ የሞቱት በጌታ የሆኑ የሞቱት ይነሳሉ፣ ይሰማሉ። በድን ሁሉ ይሰማል። ምንም ይሄ አፈር አጥንት የሚቀር የለም፣ ይነሳታል። ምክንያቱም እግዚአብሔር አዟልና የእሱ ትእዛዝ ነው። ያንን ክስተት ሁሌ በጣም ኤክሳይት ነው የሚያደርገኝ እያሰብኩት። ሰምተነው ማናቀው ድምፅ ነው የሚሆነው። ታውቃላችሁ? አስቡት እስቲ ሰማይ ተከፍቶ ተነስ ትእዛዝ። ጌታ የተመሰገነ ይሁን። ከዛ ምን ይላል? በመላእክትም አለቃ ድምፅ በለው። ምንድነው? ምን አይነት ይሆን የመላእክቱ አለቃ ድምፅ?
አስባችሁታል? መላእክት አንዳንድ ይኸው መላእክት በመጽሐፍ ቅዱስ ብዙ ጊዜ ተገልጠዋል ለሰዎች። ግን አይ ቲንክ አገላለጣቸው ሁሉ እንደመጡበት አመጣጥ እንደ መልእክታቸው ይመስለኛል። ምክንያቱም አሁን ለማርያም ሲገለጥላት ገብርኤል ሰላም ላንቺ ይሁን ጸጋ ይበዛልሽ ብሎ ሲላት ሰላምታው ንግግሩ ነው ያስደነገጣት እንጂ እሱ አላስደነገጣትም። ገብቷችኋል? አንዳንድ ጊዜ ደግሞ መልአክ የተገለጠው መልአክ አይተው በፍርሃት ተንቀጥቅጠው የሚወድቁ አሉ። ይሄ መልአክ ግን የዛን ቀን ምን አይነት ይሆን? የእግዚአብሔር የመላእክት አለቃ በመላእክት አለቃ ድምፅ ይላል። ክብር ለስሙ ይሁን። እንሰማዋለን። አሜን። የስ ያንን ድምፅ እንሰማዋለን። አሁን እኮ ይኸውላችሁ ሐዋርያው ጳውሎስ እዚህ ጋር ምን አይነት ስዕል ነው እየሳለ ያለው ብትሉ የነገስታት አሁን እኛ ይኸውላችሁ ተበድለናል። በአንድ በኩል በምን መሰላችሁ የተበደልነው? የነገስታት እንትን አናቅም፣ ክብር አናቅም። ወጣችኋል። በእድሜ ጠና ያሉ ሰዎች አይ ቲንክ በጣም የተሻለ መገንዘብ አላቸው በዚህ ጉዳይ ላይ። ምክንያቱም አትሊስት እንደው አይተዋል የነገስታትን ክብር። እኛ እኮ አናቅም እንዴ። ንጉስ እኮ ወደ አዳራሽ ሲገባ ዝም ብሎ አይገባም። መለከት ይነፋል። ልክ በሩ እንደዚህ ሁለቱም በር እንዲከፈት ይልና መለከት አቴንሽን፣ ዝም ብለህ ማውራት ምናምን የለም። ጥግ ብለህ ንጉስ እየገባ ነው። ከፊቱ ቆሞ ደግሞ አዋጅም ይናገራል። ስዩመ እግዚአብሔር ምን እንደሚል ስለማላውቀው ነው ይላል። ከዛ በኋላ ሰው ሁሉ አረ ንጉስ ገቡ ይላል። ይሄ መልአክ እኮ እንደዛ ነው የሚያደርገው መጥቶ። ምክንያቱም ኢየሱስ ሊመጣ ነው። መጥቶ ምን ብሎ እንደሚያስተዋወቀው ራሱ ከኝ ማጅን ነገስታት ያደረጉት ነገር ገድላቸው ነው የሚወራላቸው። ኢየሱስን ምን ብሎ ይሆን የሚያስተዋወቀው ይሄ መልአክ? ጌታ የተመሰገነ ይሁን። ሰማይና ምድርን የሰራ በቃሉ ስልጣን ሁሉን የደገፈ የነገስታት ንጉስ የጌቶች ጌታ ማህተሙን የፈታ ሞት ሊይዘው ያልቻለ አሜን። ከይሁዳ ነገድ የሆነው አንበሳ በዛ ሰዓት ነፍስም አይቀርልን። ጌታ የተመሰገነ ይሁን። ይሄ ክብር ነው የሚጠብቀን ወገኖቼ። ይሄ ክብር የትንሣኤው ክብር ይሄ ነው። ይሄ ነው የትንሣኤው ውጤት። ደግሞ ይህንን ማያይ ሰው እንደሌለ ታውቃላችሁ በምድር ላይ። ማቴዎስ 24 ላይ ይኸውላችሁ ዝም ብሎ መጥቷል። በዚህ ጋር ነው እዚህ እልፍኝ ውስጥ ነው ምናምን ቢሏቸው አትስሟቸው። ምክንያቱም ያቺ ቀን ማንም የማያያት የለም። እንደውም አንዳንድ ጊዜ አንዳንድ ሰዎች ሲናገሩ ምናልባት እኮ አሁን የሶሻል ሚዲያ እንዲህ የበዛ ሰው ሁሉ ስልክ እየያዘ ያለው ምናልባት የጌታን ምጽአት በዛ ለማየት ነው ይላሉ። ኧረ ተው እንደው ብሎ ነገር የለም። በዛ ሰዓት በድን ይነሳል። በድን ያያ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። አስቡት፣ እልፍ አላፍ መላእክት መለከት። በጌታስ ምን አይነት ድምፅ ነው የምንሰማው? እኔ ፋሲሌት ነው የሚያራ። እንደው አንዳንድ ጊዜ ይሄ የዓለም መጨረሻ ምናምን ሆሊውድ የሚሰራው ሙቪ ካያችሁ በጣም ይገርማል። አስተሳሰባቸው በቃ በጣም አሪፍ ነው። እንደው የሆነ አትሊስት ሊመጣ ያለ ነገር ትንሽ ያሳዩናል አይደል? እንደው ግልብጥብጥ ሲል ነገር ሁሉ በቃ ጎርፉ ሲመጣ ተራራው ሲናድ እሳቱ በዛ ይኸውላችሁ አይታችሁ አታውቁም። የዛኔ የሚፈጠረው ነገር ማንም ጆሮ ሰምቶ የማያውቀውን ነገር በፍጹም አይተን የማናውቀውን ነገር ክብር እናያለን። ኢየሱስ ጌታ ነው። ከዛ በኋላ አንደኛ ቆሮንቶስ ላይ እንመለስና ምዕራፍ እዛው ቁጥር ምዕራፍ 42 ነው ምዕራፍ 15 ቁጥር 12 ላይ እንመልከት። ምክንያቱም የሙታን ትንሣኤ አሁን ዲስክራይብ እያደረገ ነው ጳውሎስ። በመበስበስ ይዘራል፣ ባለመበስበስ ይነሳል።
ይሄ ሰውነታችን የሚበሰብሰው የሚታመመው ሟቹ የማይሞት ሆኖ ይነሳል። ኢንዲስትራክተብል ሆኖ ነው የሚነሳው። አሜን። ያለን ተስፋ ተመልከቱ። ታላቅ ተስፋ። ህመም የሚባል አይኖርም። በሽታ የሚባል አይኖርም። ድካም የሚባል አይኖርም። ኢየሱስ ጌታ ነው። በውርደት ይዘራል፣ በክብር ይነሳል ይላል። አሁን የከበሩ ሰዎች አይታችሁ እንደሆነ ከዛ ጋር ሲወዳደር አፈር ማየት ማለት ነው። የዛኔ የሚጠብቀን ክብር እንዴት ግሎሪየስ የሆነ ኢየሱስን እንመስላለን እኮ ይላል አንደኛ ዮሐንስ መልእክት ላይ። አታውቁም? ምን እንደምንሆን ራሱ አልታወቀም፣ ግን ስለምናየው እሱን እንመስላለን አለ። ጌታ የተመሰገነ ይሁን። በድካም ይነሳል፣ በኃይል ይዘራል፣ በኃይል ይነሳል ይላል። አቤት! የሰው ልጅ ቁጭ ብለን ይደክመናል እኮ አይገር የሚመች ወንበር ላይ ቁጭ ብለን ደክሞን መተኛት ያስፈልገናል። ብዙ ተኝተን ደክሞን መነሳት ያስፈልገናል። ይህ ሁሉ ኃጢአት ያመጣብን ጣጣ የዛኔ ግን በኃይል ይነሳል ይላል። የተለያዩ ችሎታዎች የሚኖሩን ይመስለኛል። እኔ ሳስበው ይመስለኛል። እንግዲህ አትፍረዱብኝ። በኃይል አሁን በጣም ጠንካራ የሚባል ሰው እያስቡና የዛኔ ደካማ ነው የሚባለው እሱ ከዛ ጋር ሲወዳደር በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ይሄ አሁን ያለን ሰውነት ለዚህ ለምድራዊ ኑሮ አመቺ ነው። ያው ለኢንቫይሮመንቱ እንዲስማማ ተደርጎ ነው የተሰራው። እዛኛው ክብር ጋር መግባት አይችልም። የስጋና ደም የእግዚአብሔርን መንግስት አይወርስም ስለሚል አይችልም። በአንዴ ድራሹ ነው የሚጠፋው እዛ ቢገባ። በኋላ የምናገኘው ሰውነት ግን ጌታን የምናይበት ሰውነት እኮ ነው። እንደዚህ ባይናችን ጌታ የተመሰገነ ይሁን። አሜን። ታላቅ ክብር ይጠብቀናል ጌታ። ወንድሞቼ ስለዚህ ቁጥር 58 አሁን ጳውሎስ 57 ቁጥር የጻፈው ይሄንን ተስፋ ለመስጠት ነው። ይሄንን ተስፋ ከያዛችሁ ይላል። ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ ይላል። ስለዚህ ገብቶናል አይደል? ምንድን የገባን ታላቅ ተስፋ አለን። ጌታ ኢየሱስ የተነሳው እኛንም ያስነሳናል፣ በክብር እናየዋለን። አሜን። ይሄ ተስፋ ካለን ምናደርጋት እያንዳንዷ ነገር ከንቱ አይደለም። ዛሬ ህይወት የደከማችሁ ካላችሁ፣ አገልግሎት የደከማችሁ፣ በትንሽ በትልቁ ስትነኩ ህመም የሚመስል ይሰማችሁ፣ ይሄንን ተስፋ አንሱ፣ አትርሱት። ለምን? ምክንያቱም እያንዳንዷ የምታደርጓት በጌታ የምታደርጓት ነገር ከንቱ አይደለችም። እግዚአብሔር ያ ሁሉ ቆጥሮ አክሊል ይሰጠናል። ጌታ የተመሰገነ ይሁን። በከንቱ የምንኖር ሰዎች አለን፣ በከንቱ የምንሮጥ፣ በከንቱ የምንለፋ ሰዎች አለን። ተስፋ ያለን ሰዎች ነን። ስለዚህ ምን ይላል? ተደላደሉ ማለት አሁን ቁጭ እንዳላችሁት እንዲህ ሊነሳ ብሎ የተቀመጣል። አሁን የለም።
ደልደል ብላችሁ ነው ቁጭ ያላችሁ። ጀበና አገር ቤት ሲጣድ አይታችኋል? ከሰል ላይ እንዲህ ደልደል እንዳይወድቅ የማትነቃነቁም ይላል። ጌታ የተመሰገነ ይሁን። ይሄ ማለት ከውጪ የሚመጣው ነገር አይነቅንቅህ፣ ውስጥህ ግን ቀጥ ያለ ይሁን፣ የጸና በእምነት የጸና ይሁን። ተስፋ ስላለህ ማለቱ ነው። አዎ የውጪ ወጀቡ ብዙ ነው። ንፋሱ ይመጣል፣ ይመታዋል፣ ጎርፉ ይመጣል አይደለም? ውስጥህ ከጸና ግን የማትነቃነቅ ሆነ ትቆማለህ። ጌታ የተመሰገነ ይሁን። ስለዚህም የጌታም ስራ ሁልጊዜ የሚበዛላችሁ ሁኑ። ወገኖች የሐዋርያት እኮ ይህንን ያደረጉት ምክንያቱም የትንሣኤው ኃይል ሲገባቸው አይደለም ፈርተው የተቀመጡት። ጌታ እኮ እንደሞተ ፍርሃት ውስጥ ነው የነበሩት። ተሰብስበው በቃ ምን ይሻለናል? አንድ ጊዜ ተሰብስበው በተዘጋ በር ሰተት ብሎ ገባና ሰላም ለእናንተ። ጌታ ይመስገን። ያንን ተስፋ ይዘው አገርን ምድርን አጥለቀለቁ። የጌታ ስራ የበዛላቸው ነበሩ። ለምን ብትሉ የትንሣኤው ጉልበት ገብቷቸዋል። የሚመጣው ተስፋ ገብቷቸዋል። አብዛኞቹ እኮ በሰቀቀን እኮ ነው የሞቱት። ታውቃላችሁ? ለእንስሳት ተሰጥተው ተዘቅዝቀው ተሰቅሎ በሰይፍ ያንን ሁሉ ያለፉት ውስጣቸው ሳይንቀሳቀስ ሳይነቃነቅ። ከውጭ የሚመጣው ወጀብ መዓት ነበረ፣ መከራ መዓት ነበረ። ግን ተስፋውን ስለያዙ የክርስቶስ ትንሣኤ ጉልበት ስለሆናቸው የጌታ ስራ የሚበዛላቸው ነበሩ። ዛሬም ወገኖቼ፣ ወንድሞቼ እና እህቶቼ የጌታ ስራ የሚበዛልን እንሁን። ይህንን ተስፋ ይዘን እንሂድ፣ እንሩጥ፣ ወንጌልን ለፍጥረት እናድርስ። ክብር ለኢየሱስ ይሁን። አሜን። አዎ ለምን ብትሉኝ ጌታ ኢየሱስ ተነስቷል። በቃ መቃብሩ ባዶ ነው። እኛ የትንሣኤው ውጤቶች ነን፣ የትንሣኤው ፍሬዎች እያንዳንዳችን እዚህ ያለ ነው። ጌታ ይመስገን።